ሰላም ጤና ይስጥልን ክብራትና ክብራን ውድ የስቲም ፓወር ኢትዮጵያ ፕሮግራም ተከታታዮች እንደምን ሰነበታችሁ። በዛሬው የስቲም ፓወር ኢትዮጵያ ፕሮግራማችን እንደተለመደው ሁሉ የሁለት ታዳጊ ወጣቶችን የሥራ ፈጠራ ውጤት የምናሳያችሁ ነው የሚሆነው። እንግዲህ የሁለቱ ታዳጊዎች የፈጠራ ውጤት በተለይ አሁን ወቅቱና ጊዜውን ያገናዘበ ሁለት የፈጠራ ውጤቶችን አበርክተውልናል። ታዲያ በዛሬ የስቲም ፓወር ኢትዮጵያ ፕሮግራማችን እነዚህን ሁለት ታዳጊዎች ወደ እናንተ አድርሰን የምንመለስ ነው የሚሆነው። የዛሬውን የስቲም ፓወር ኢትዮጵያ ፕሮግራም እየመራው እኔ ነጻነት ጌታቸው አብሬያችሁ ቆይታ አደርጋለሁ። ከዚህ በፊት ያለፏችሁን የስቲም ፓወር ኢትዮጵያ ፕሮግራሞችን ደግሞ ለመከታተል ከፈለጋችሁ ከስር በምትመለከቱት የዩቲዩብ አድራሻ ፕሮግራሙን መከታተል ትችላላችሁ። የዛሬው ፕሮግራማችን ወደ ሆነው የሁለቱ ታዳጊ የፈጠራ ውጤት እንድታመሩ ጋበዝኩኝ። አብራችሁን ቆዩ። ስቲም ፓወር ኢትዮጵያ። ስሜ አቤኒዘር ዳንኤል ይባላል። የ11ኛ ክፍል ተማሪ ነኝ። አሁን የሰሯቸው ሁለት ፈጠራዎች ናቸው። የሞባይል አፕሊኬሽኖች ናቸው። የመጀመሪያው ከአንደኛ እስከ 12ኛ ክፍል ያሉ የተማሪዎችን መጽሐፍ በሞባይል አፕሊኬሽን ነው። አፕሊኬሽኑ ይህን ይመስላል። ስቱደንት ቴክስት ቡክ ይባላል። ያው ሲከፍት መጀመሪያ ላይ የተማሪዎች ሙሉ መጽሐፍ አለው አፕሊኬሽኑ ላይ። አሁን ይሄ የ10ኛ ክፍል የተማሪዎች መጽሐፍ ነው። እዚህ አፕሊኬሽን ላይ 4 ኮንተንቶች አሉት። የመጀመሪያው ላይ ቡክ ነው። እንደምታዩት መጽሐፎቹን ሲከፍቱ ተማሪዎች መጽሐፍቶችን በዚህ አይነት መንገድ ማግኘት ይችላሉ። ዙም ሰፖርት ነው። ዙም እያደረጉ ማየት ይችላሉ። ሌላኛው ሴት የሚል ኮንተንት አለው። ሴት ላይ ገብተን ፕሮግራማችን ነው የምንጽፍለት። አሁን ስተዲ ማትስ ብለን ሰዓቱን እንጽፍለታለን። ስተዲ ማትስ አሁን ከ10 እስከ 11 ሰዓት ብለን ሴት በምንልበት ጊዜ ከስር ፕሮግራማችን ላይ ያመጣዋል ማለት ነው። እና ፕሮግራሞቻችንን እዚህ ጋር ካስቀመጠ በኋላ መሰረዝ ይቻላል። የተለያየ ፕሮግራማችንን ስንቀይር ምናምን መሰረዝ እንችላለን። በተጨማሪ ዲክሽነሪ አለ። ዲክሽነሪ ላይ የተማሪዎች መጽሐፍ ላይ ቁልፍ ቃላት የሆኑትን እንትኖች ይይዛል እዚህ ጋር ከነ ትርጉማቸው ማለት ነው። ቀጣይ ላይ ናሽናል ኤግዛም ይላል። ናሽናል ኤግዛም የብሔራዊ ፈተና ተፈታኞች ከ12ኛ ክፍል ለ10ኛ ክፍል አሁን ቀርቷል። የ8 እና የ6ን የተማሪዎች መጽሐፍ በሞባይል አፕሊኬሽን መልኩ ከነ ጥያቄ ከነ መልሱና ከነ ዲስክሪፕሽኑ የሚያገኙበት እንትን ነው። ሁለተኛው ፈጠራ ስለ ኮሮና ቫይረስ በሞባይል አፕሊኬሽን ነው። ስለ ኮሮና ቫይረስ ግንዛቤ መስጫ አፕሊኬሽን ነው። አፕሊኬሽኑ ሲከፈት ይሄኛውን ይመስላል። አፕሊኬሽኑ ሲከፍት የመጀመሪያው ፔጅ ላይ እነዚህ እናገኛለን። ቋንቋውን የሚያስመርጠው በ6 ዓለም አቀፍ ቋንቋን የተሰራው አማርኛንም አካቶ በ7 የተሰራ አፕሊኬሽን በ7 ቋንቋ የተሰራ አፕሊኬሽን ነው ማለት ነው። ልክ በየባንዲራው ከለር ተቀምጧል። ቋንቋዎች ልክ ስንከፍተው የመጀመሪያ ላይ አማርኛ ያመጣልናል። ያው እንደምናየው ጥያቄዎቹን እንደዚህ በዚህ መልኩ ይዘረዝራቸዋል። ጥያቄዎቹ እንደዚህ ናቸው። ልክ ኢንፎርሜሽኑን ለማግኘት የጥያቄው መንካት ነው። ጥያቄዎቹን ልክ ስነካ ድሮፕ ዳውን አድርጎ መልሶቹን ከነ እንትኑ ትርጉሞቹን ከነ ማብራሪያቸው ከስር ይገልጽልናል ማለት ነው። ዙም ሰፖርት ላይም አልታየም ምናምን ካለ ዙም አድርጎ ማየት ይቻላል። ሁለተኛ ላይ እንግሊዘኛ አለ። እንግሊዘኛውም እንደዛ ነው። ያው የሁሉም እንትን ባክግራውንዳቸው ጥቁር ነው፣ ጽሁፋቸው ነጭ ነው። ያው ባክግራውንዳቸው ጥቁር የሆነበት ምክንያት በምናነብበት ጊዜ ነጭ ቢሆን ብራይትነስ አይናችን ላይ እንትን የማለቱ አይናችንን የመጉዳቱ እንትን ከፍተኛ ይሆናል። ስለዚህ ባክግራውንዱ ብላክ አርጌው ጽሁፎችን ነጭ ያረኩበት ምክንያት ለዛ ነው።
ብቻዬንኛ ያው ተመሳሳይ ነው ሁሉም የተሰራበት ቋንቋው ነው የሚለያየው ሁሉም ዙም ሰፖርት ማድረግ ይችላል የአረብኛ ነው ሰላም ስሜ እስራኤል ብሸት ይባላል የመጣሁት ከዚሁ ከአዲስ አበባ ከክፍለ ከተማ ከዴሊቨራንስ ትምህርት ቤት የ10ኛ ክፍል ተማሪ ነኝ ዛሬ ያመጣኋቸው የፈጠራ ስራዎች ፐርፊውም ሽቶና እዚህ ጋር ፔስቲሳይድ ወይም ተባይ ማጥፊያ ናቸው በመጀመሪያ እነዚህ ፐርፊውሞች የተሰሩት በፍላወር ነው ኦርጋኒክ ፍላወር አሮማ ኮምፓውንድ ተብሎ የሚጠሩ እነዚህ ፍላወሮች አሉ ራሳቸው ፐርፊውሞች የሚሰሩበት የራሳቸው ፍላወሮች አሉ እነዚህን ፍላወሮች በመጠቀም ወይም ደግሞ የራሳችን ደግሞ ጤና አዳም ናአና የመሳሰሉትን ሮዝመሪ የመሳሰሉትን አበቦች በመጠቀም ቅጠሎች በመጠቀም መስራት እንችላለን የፍላወር እነዚህ ያሳያችሁን ፍላወር ፔታል ፓርቱን ትቆርጣላችሁ ከዛ ኢቫፖሬሽን ዲስ ውስጥ በመክተት ከዛ ግራይንድ እናደርገዋለን ግራይንድ አድርገን የምናገኘው እዚህ ጋር ኢሴንሻል ኦይል ኤክስትራክት ማድረጊያ ወይንም በሳይንቲፊክ ኔሙ ኬሪየር ኦይል ተብሎ የሚጠራው እዚህ ጋር ሰንፍላወር ኦይል ወይም ኦሊቭ ኦይል ሊሆን ይችላል ኤኒ ኦደርለስ ኦይል ወይንም ሽታ አልባ ኦይሎችን በመጠቀም እዚህ ጋር የፍላወሩን ወይም የአበባውን ኢሴንሻል ኦይል ግራይንድ በማድረግ ኤክስትራክት እናደርጋለን ከዛ የምናገኘውን ኢሴንሻል ኦይል ወደ ፍላስክ ውስጥ እንጨምረዋለን ፍላስክ ውስጥ ከጨመርነው በኋላ ለሁለት ሳምንት እናስቀምጠዋለን ከዛ ከሁለት ሳምንት በኋላ ለምንድነው ሁለት ሳምንት የምናስቀምጠው በጣም እንዲብላላ ዲኮምፖዝ እንዲያደርግ ከሁለት ሳምንት በኋላ ደግሞ ወደ ሌላ ፍላስክ ውስጥ እንጨምረዋለን ኦይሉን ከዛ በኋላ እዚህ ጋር ስትሮንግ አልኮልና ዊክ አሲድን በመጠቀም እዚሁ ፍላስክ ውስጥ ኢስተሪፊኬሽን ሪአክሽንን እንጠቀማለን ኢስተሪፊኬሽን ሪአክሽን በዚህ ፍላስክ ከተጠቀምነው በኋላ ወደ ቴስት ቲዩብ ውስጥ እንከተዋለን የምናገኘው ከዛ ቴስት ቲዩብ ውስጥ ከከተትነው በኋላ ድጋሜ ለሁለት ሳምንት ወደ ፀሐይ ላይ እናስቀምጠዋለን ለምንድነው እንደሱ የምናደርገው ኢስተሪፊኬሽን ሪአክሽን በእነዚህ ሁለት ሰብስታንሶች ስለምናገኝ በእነዚህ ሁለት ሰብስታንሶች ኢስተሪፊኬሽን ሪአክሽን ከሁለት ሳምንት በኋላ ስለሚፈጠርልን ከዛ እዚህ ቴስት ቲዩብ ውስጥ ካስገበርነው በኋላ የምናገኘውም እንደገና የፍላወሩን ኢሴንሻል ኦይል ከኢስተሪፊኬሽኑ ጋር ወደ ሌላ ፍላስክ ውስጥ እንጨምረውና ፋይናሊ ፐርፊውሙን እናወጣዋለን ማለት ነው ፐርፊውሙን ካወጣነው በኋላ ምንድነው የምናደርገው መጨረሻው ፕሮዳክት የቼክ ፖይንት ወይንም ለሰው ልጅ ተስማሚ ነው ወይስ አይደለም የሚለው ነገር ቼክ ማድረጊያ ነው እዚህ ጋር አሲዲቲውና ቤዙን ቼክ ማድረጊያ እዚህ ሊትመስ ፔፐር አለ ዩኒቨርሳል ኢንዲኬተር ነው ከስትሮንግ አሲድ እስከ ስትሮንግ ቤዝ ድረስ ቼክ ማድረጊያ እዚህ ጋር ዩኒቨርሳል ኢንዲኬተር አለ በሱ አሲዲቲውና ቤዙ ቼክ እናደርገዋለን እና አንድ ፐርፊውም በባህሪው ስትሮንግ ቤዝ ሊሆን አይችልም ስትሮንግ አልኮልም ስትሮንግ አሲድም ሊሆን አይችልም ሊሆን የሚችለው ዊክ አሲድ ወይንም ኒውትራል ነው ስትሮንግ አሲድ የማይሆነው ምክንያቱም ኢስተሪፊኬሽን ሪአክሽን በትንሹ ነው እዚህ ጋር የምንጠቀመው ከዛ በኋላ አሲዲቱና ቤዙን ቼክ ካረግነው በኋላ በመጨረሻው እነ ማይክሮ ኦርጋኒዝሞችን ፍላወር ውስጥ ያሉትን እነዚህ ትናንሽ ማይክሮ ኦርጋኒዝሞችን በዚህ ጋር በፊልተር ፔፐር ፊልት እናደርገዋለን ፊልት የምናደርገው ወደ ሌላ ፍላስክ ውስጥ ነው ፊልት እናደርገዋለን ወደ ሌላ ፍላስክ ውስጥ ከዛ ፋይናሊ ፐርፊውም እናገኛለን ከዛ ወደ ፕሮዳክት ማውጣት ይቻላል ማለት ነው እዚህ ጋር ደግሞ የሰራሁት አንድ የፈጠራ ስራ አለ ይሄ ኤር ፍሬሽነር ነው ይሄ የሰራሁት የኔ ኤር ፍሬሽነር ከሌሎቹ ለየት የሚያደርገው ምክንያት እንደምታውቁት አንድ ኤር ፍሬሽነር በሀገራችን ወይም በሌላ ቦታም ቢሆን አንድን ኤር ፍሬሽነር ማክሲመም ከ5 እስከ 6 ወይ እስከ 7 ወር ነው ከዛ በላይ አንጠቀመው ምክንያቱም ያልቃል
እዚህ ጋር ደግሞ የኔ ፐርፊውም ከ2 አመት እና ከዛ በላይ ሊያገለግል ይችላል። አጠቃቀሙም አይረጭም፣ አይቀባም። ጀስት ወደ ውጭ በምንወጣበት ጊዜ ኦፕን በማድረግ በመክፈት ቦትሉን በመክፈት እናስቀምጠዋለን ዲስክ ላይ። ከዛ መስኮቶችን በሮችን በመዝጋት ወደ ውጭ እንወጣለን። ከዛ ልክ ተናፍሰን ምሳ በልተን ምናምን ስንገባ ቀጥታ ይሄንን ቦትል በመዝጋት እንቀመጣለን። ከዛ ያውድልናል። እዚህ ጋር ደግሞ የሰራሁት አንድ ፔስቲሳይድ አለ። የሰራኋቸውም ከኢንዲጂኒየስ ፕላንት ወይንም ከቀይ ሽንኩርት፣ ከነጭ ሽንኩርት እና ከሎሚ ነው የሰራኋቸው። ተመልካቾቻችን የዛሬው ስቲም ፓወር ፕሮግራማችን እየተከታተላችሁትን ይመስላል። እንግዲህ እስካሁን ስትከታተሏቸው እንደነበሩ ሁለቱ ታዳጊዎች የፈጠራ ስራቸውን ወደ እናንተ አድርሰን ተመለስን። በዚህ ሳምንት የስቲም ፓወር ኢትዮጵያ ፕሮግራማችን ይህን ይመስል ነበር። ፕሮግራማችን እንግዲህ ከዚህ በፊት ያለፏችሁን የተለያዩ የስቲም ፓወር ፕሮግራማችንን መከታተል ከፈለጋችሁ ከስር በምታዩት የዩቲዩብ አድራሻችን ገብታችሁ ፕሮግራሞችን መከታተል ትችላላችሁ። በዛውም ሀሳብ አስተያየቶቻችሁን መስጠትም ትችላላችሁ። እንግዲህ ፕሮግራሙን እየመራሁ እኔ ነጻነት ጌታቸው ከእናንተ ጋር ቆይታ አደረኩኝ። በሚቀጥለው ጊዜ እስከምንገናኝ መልካም ጊዜ እንዲሆንላችሁ ተመኘሁ። ቻው።